ሰላም እህት ወንድሞቼ እንዴት ናችሁ? ዛሬ በጣም ጠቃሚ የሆነ መረጃ ለእናንተ ለማካፈል እወዳለሁ። ስለዚህ ይችን ጠቃሚ መረጃ ትከታተላላችሁ ማለት ነው። ይሄ ጠቃሚ መረጃ ምንድን ነው? ፋይላችሁን እንዴት በአንድ ፎልደር ማስቀመጥ እንደሚቻል እሱን አሳያችኋለሁ ማለት ነው። በአጭሩ የተለያየ ፋይሎች ይኖራቸዋል፣ የተለያየ ዶክሜንትስ ይኖራቸዋል። እነዚህን ዶክሜንቶች በአንድ ፎልደር እንዴት ማስቀመጥና እንዴት ፎልደር ስልካችሁ ላይ በአንድሮይድ ፎን ማለት ነው ወይም በስልካችሁ ላይ እንዴት አዲስ ፎልደር ፈጥራችሁ በዚህ አዲስ ፎልደር ላይ የተለያየ ቦታ ላይ ያሉ ከሚሞሪ ሊሆን ይችላል ወይም ኢንተርናል ስቶሬጅ ወይም ኤክስተርናል ስቶሬጅ ሊሆን ይችላል ወስዳችሁ እንዴት በአንድ ፎልደር በፈጠራችሁ ፎልደር ላይ እንዴት ማስቀመጥ እንደሚቻል ያሳያችኋለሁ ማለት ነው። ምክንያቱም ለተለያየ ለምሳሌ ወደ ኢሜይል ለተለያየ ሰው መላክ ትራንስፈር ማድረግ ብትፈልጉ ወደ ኮምፒውተር እንዲሁም ደግሞ በተደራጀ ኦርጋናይዝ በሆነ መልኩ ፋይላችሁን ወይም ደግሞ ዶክሜንታችሁን ለማግኘት ያግዛል ማለት ነው። ስለዚህ መጀመሪያ ምን እንገባለን ማለት ነው? ስልካችሁ ላይ ማይ ፋይልስ የሚለው ጋር እንገባለን። ማይ ፋይልስ ከገባን በኋላ ኢንተርናል ስቶሬጅ የሚለውን ክሊክ እናደርጋለን። ከኢንተርናል ስቶሬጅ ከገባን በኋላ ወደዚህኛው ኢንተርፌስ ይወስደናል ማለት ነው። ከዚህ ጋር ይሄኛው ኢንተርፌስ እንደመጣ ቀጥታ ከላይ ቶፕ 3 ዶቶች አሉ ወይም ነጠብጣብ አሉ። እነሱን ክሊክ እናደርጋለን። ዜን እዚህ ጋር ክሬት ፎልደር የሚላለ እሱ ክሬት ኒው ፎልደር የሚለውን እናያለን ማለት ነው። ስለዚህ ይህ ከመጣ በኋላ ፎልደራችን ክሬት እናደርጋለን ማለት ነው። አዲስ ፎልደር ነው። ለምሳሌ ኤኤሲ ብዬ ለምሳሌ እኔ ስም ሰጠሁትና ክሬት አደረግኩኝ። ስለዚህ እዚህኛው ኢንተርፌስ ላይ ምን አለ? ኤኤሲ የሚል ፎልደር ፈጥሬያለሁ ማለት ነው። ስለዚህ ዶክሜንቶችን የተለያዩ ቦታ ያሉ ዶክሜንቶችን ለምሳሌ ባክ ልበለውና እዚህ ቦታ ለማስቀመጥ ብትፈልጉ ቀጥታ ለምሳሌ ዶክሜንትስ የሚል ትገባላችሁ። ለምሳሌ እኔ እዚህ ጋር ፕሮፖዛል የሚል ዶክሜንት አለኝ። እሱን ለምሳሌ ወደዛ ሙቭ ማድረግ ብፈልግ ይሄኛውን ተወሰነ ሎንግ ፕረስ አድርጋችሁ ተጭናችሁ ስትዙት እዚህ ጋር ታች ላይ ሙቭ የሚል ይመጣል። ሙቭ የሚለውን ትነካላችሁ። ዜን እዚህ ጋር አጌን ኢንተርናል ስቶሬጅ የሚለውን ክሊክ ታደርጋላችሁ። ወደዚህ ጋር ስትመጡ ቅድም ኔም ያደረጋችሁት እዚህ ጋር ኤኤስ የሚል አለ። እሱን ክሊክ ታደርጋላችሁ። ዜን እዚህ ጋር ሙቭ ሂር የምትለውን ክሊክ ታደርጋላችሁ ማለት ነው። ስለዚህ በቀላሉ ፋይላችሁ ወደ ኤኤሲ ወይም ደግሞ አዲስ ወደ ፈጠርነው ፎልደር ሙቭድ ሆኗል ማለት ነው። ስለዚህ አሁን ለምሳሌ ባክብላችሁ ቼክ ማድረግ ትችላላችሁ ማለት ነው። አጌን ኢንተርናል ስቶሬጅ ትገቡና ኤኤሲ ስትገቡ ታገኙታላችሁ። ፕሮፖዛል የሚለውን አገኙት ማለት ነው። ስለዚህ እንደዚህ አይነት ጠቃሚ መረጃዎች ለማግኘት ሚስ ቲዮንቲዋን የሚለውን ሰብስክራይብ፣ ላይክ፣ ሼር በማድረግ ወዳጁን ሌላ ጠቃሚ የሆኑ ቲፖችን እሰራለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን።